በዚህ ጊዜ ቢዝነስ ከሚጀምሩ 100 ሰዎች 60ዎቹ ከስራ ያቆማሉ። 20ዎቹ ደግሞ እንዴት አድርገው ቢዝነሳቸውን ከፍ ማድረግ እንዳለባቸው ያውቁም። ነገር ግን እነዚህን ዕውቀቶች ቢያሟሉ፣ እነዚህን ዕውቀቶች ላይ ትኩረት አድርገው ቢሰሩ ቢዝነሳቸው አሁን ካለበት ሌቭል ከፍ ይላል፣ ገቢውም ይጨምራል። ቢዝነስ ያላችሁ ወይም ቢዝነስ ለመጀመር የምታስቡ ሰዎች ከሆናችሁ ይሄ ቪዲዮ ለእናንተ አስፈላጊ ነው። ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ እንዴት አድርጋችሁ ስኬታማ ቢዝነስ መስራትና ማሳደግ እንደምትችሉ የምንወያይ ይሆናል። ለማታውቁኝ ሰዎች ዮሐንስ እባላለሁ። በዚህ የዩቲዩብ ቻናል ላይ ስለ ቢዝነስ፣ ስለ ፋይናንስ ያተኮሩ ቪዲዮዎችን የምለቅ ይሆናል። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቢዝነስ ያለን ኦር ቢዝነስ መጀመር የምንፈልግ ከሆነ መጀመሪያ ስለ ሴልስ እና ማርኬቲንግ በደንብ አድርገን ማወቅ ይኖርብናል። ዩኒቨርሲቲ ገብተን የምንማረው ሴልስ እና ማርኬቲንግ ሳይሆን እኛ የግድ ለቢዝነሳችን ሽያጭ ማምጣት አለብን። ያ ሽያጭ ደግሞ የሚሆነው እኛ ስለ ሴልስ እና ስለ ማርኬቲንግ ስናውቅ ነው። ሴልስ እና ማርኬቲንግ ምንድነው? አብዛኛው ሰው ተመሳሳይ አድርጎ ያያቸዋል። ማርኬቲንግ የምንለው መጀመሪያ የምናደርገው ነው፣ ወይም ዋን ቱ ሜኒ እንለዋለን። አንተ አንድ ግለሰብ ነህ ለብዙ ሰዎች ስታስተላልፍ፣ ለምሳሌ በሶሻል ሚዲያ ሊሆን ይችላል። ሶሻል ሚዲያ ላይ ታውጣና እኔ እንደዚህ አይነት ፕሮዳክት አለኝ፣ ኦር እኔ እንደዚህ አይነት ሰርቪስ አለኝ፣ እንደዚህ አይነት አገልግሎት አለኝ ብለህ ለሰዎች ስትናገር ማርኬቲንግ እየሰራህ ነው፣ ኦር እያስተዋወቅከው ነው ማለት ነው። ሴልስ ደግሞ የሚባለው ምናልባት አንተ የሰራኸውን ያንን ማርኬቲንግ ተመልክተው ኦር አይተው ዋን ቱ ዋን አንተ ጋር መጥተው ያንን ዕቃ ለመግዛት ሲደራደሩ ማለት ነው። ይሄኛው ሴልስ እንለዋለን። አንተ ያንን ፕሮዳክትን ኦር ሰርቪስህን ለሰዎች ወደ ገንዘብ ስትቀይር ነው። ለምሳሌ አንተ የህግ አገልግሎት ትሰጣለህ እንበል። ያንን የህግ አገልግሎትን ኦር የምትሰጠውን አገልግሎት ለዛ ሰውዬ ይሄንኛው የህግ ችግር ላለበት ኦር የህግ አገልግሎት ለሚፈልገው ሰውዬ ስታቀርብለትና ከዛ ሰውዬ ገንዘብ ስትቀበል ሴልስ አደረግክ ይባላል። ስለዚህ ቢዝነስ ያላችሁ ሰዎች ከሆናችሁ ኦር ቢዝነስ መጀመር የምትፈልጉ ከሆነ የግድ ሴልስና ማርኬቲንጋችሁን ማሻሻል ይጠበቅባችኋል። በዚህ ደግሞ በዲጂታል ዓለም ላይ ሶሻል ሚዲያን ለማርኬቲንግ ዩዝ መጠቀም ትችላላችሁ። በሶሻል ሚዲያ ነው አሁን ብዙ ገቢዎች አሉት። የፌስቡክ ማርኬት አለ፣ ቲክቶክ ማርኬት ላይ አለ። እነዚህን ሶሻል ሚዲያ እነዚህን ፕላትፎርሞች በመጠቀም ቢዝነሳችሁን ማሳለጥ ትችላላችሁ። አሁን ካለበት ሌቭል ገቢያችሁን መጨመር ትችላላችሁ። ሶሻል ሚዲያን እንዴት ነው ለቢዝነስ የምትጠቀመው የሚለውን ነገር ደግሞ በደንብ አድርጋችሁ መለየትና ማወቅ ይጠበቅባችኋል። ለቢዝነሳችሁ በሚመጥን መልኩ ኮንቴንቶችን ፐብሊሽ በማድረግ ኦር ፖስት በማድረግ የእናንተን ቢዝነስ ለሰዎች ተደራሽ ማድረግ ትችላላችሁ። ሁለተኛው ደግሞ አካውንቲንግ ማወቅ ይጠበቅብሃል። አካውንቲንግ ሲባል አሁንም ኮሌጅ ውስጥ የምትማሩን አይደለም። መሰረታዊ የፋይናንስ ህጎችን ማወቅ ይጠበቅብሃል። ረቨኑ ምንድነው? ኤክስፔንስ ምንድነው? ካሽ ፍሎ ምንድነው? እነዚህ ቢያንስ መሰረታዊ ነገሮች ማወቅ ይጠበቅብሃል። ረቨኑ የምንለው አንተ የሆነ ሽያጭ አድርገህ የምታስገባው ገቢ ነው። ኤክስፔንስ ደግሞ አንተ የምታወጣው ወጪ ማለት ነው። ለምሳሌ አንተ አንድ አገልግሎት ትሰጣለህ። ለምሳሌ የህግ አገልግሎት ልትሰጥ ትችላለህ። የህግ አገልግሎት ስትሰጥ ደግሞ ቢሮ ተከራይተህ ሊሆን ይችላል። ለምሳሌ ለዛ የምትከፍለው ኤክስፔንስ ነው። ሬንት ኤክስፔንስ ብለህ ትመዘግበዋለህ። ረቨኑ ከምንድን ነው የምታገኘው? ሰርቪስ ሰጥተህ አገልግሎት ሰጥተህ ነው አይደለ? ሰርቪስ ኢንካም ትለዋለህ። ኦር ኢንካምህ ነው ማለት ነው። ሌላው ደግሞ ካሽ ፍሎ ነው። እንዴት ነው ካሽ ፍሎን ማኔጅ የምታደርገው? ለምሳሌ ብዙን ጊዜ ይሄ ፕሮዳክት ያላቸው ሰዎች ወረቀቱ ላይ ብዙ ትርፍ ያሳያል፣ ነገር ግን መሬት ላይ ያለው ነገር ብዙ ትርፍ የለውም። ስለዚህ ይህንን ነገር ማስታረቅ፣ ባንክ ሪኮንሲል ማድረግ፣ ባንክ ስቴትመንትህንና አንተ ጋር ያለውን ወረቀት ማስታረቅ፣ ይሄኛውም አንድ የአካውንቲንግ መርህ ነው። ይህን ነገር ማወቅ ይጠበቅብሃል። ፋይናንሻል ዲሳይድ ለማድረግ በፋይናንስ ጉዳይ ውሳኔዎችን ለመስጠት የግድ የአካውንቲንግ ቤዝ ያስፈልግሃል። ሪስክን ማኔጅ ለማድረግ ካልኩሌትድ የሆነ ሪስክ ለመውሰድ ኢንቨስት ለማድረግ ለነዚህ ነገሮች የአካውንቲንግ ቤዚክ ኖሌጅ ያስፈልጋል። እንደውም ከቻልክ አንተ ከምትቀጥረው አካውንታንት በላይ ስለ አካውንቲንግ ዕውቀት ሊኖር ይጠበቅብሃል፣ ዕውቀት ሊኖር ያስፈልጋል። ምክንያቱም አንተ እዚህ ጋር የተቋቋምከው የሆነ ገንዘብ ለማግኘት ነው። ማንም አንተን ማጭበርበር የለበትም። ብዙ የድርጅቶች ባለቤቶች ስለ ሂሳብ ባለማወቃቸው ምክንያት ሂሳብ በሚያውቁ ሰዎች ተብለው ኦር ባስቀምጧቸው ሰዎች ኦር በቀጠሯቸው ሰዎች ብዙ መጭበርበር ይደርስባቸዋል። ስለዚህ አንተ ይሄ መጭበርበር እንዳይደርስብህ ስለ እያንዳንዱ ነገር የተወሰነ ኖሌጅ ያስፈልግሃል። በተለይ ስለ አካውንቲንግ ኖሌጅ ያስፈልግሃል። አካውንቲንግ ኢዝ ኤ ቢዝነስ ላንጉዌጅ ይባላል። አካውንቲንግ ስታቅ ነው ከቢዝነሱ ጋር ልትግባባ የምትችለው ቋንቋ ነው፣ የቢዝነስ ቋንቋ ነው አካውንቲንግ ማለት። ስለዚህ ቤዚክ አካውንቲንግን ከቻልክ ደግሞ አድቫንስድ ሌቭል ድረስ አካውንቲንግን ብታቅ የተሻለ ነው። ሶስተኛው ደግሞ ኮሙኒኬሽን ስኪልን ማዳበር አለብህ። አንተ ቢዝነስ ከፍተህ ሰው ሲመጣ ማስተናገድ ብቻ አይደለም፣ ኮሙኒኬት ማድረግ አለብህ። ጥሩ ተግባቦት ካለ ጥሩ አድርገህ መሸጥ የምትችል ከሆነ ያ ሰው መልሶ ይመጣል። ዛሬ ላይ ብቻ አይደለም የምትሸጠው፣
ተደጋጋሚ ነው መሸጥ ያለብህ። አንተ ሸጥ ኦር አትራፊ ነው የምትባለው አንድ ሰው ተደጋጋሚ መጥቶ ካንተ ሲገዛህ ነው። ሆሪዞንታል ሴሊንግ እና ቨርቲካል ሴሊንግ የሚባል አለ። አንድ ሰው አንዴ ብቻ መጥቶ ከገዛ በቃ አለቀ። ስለዚህ ግን ሆሪዞንታል መሆን አለበት። ለምሳሌ አንተ ስልክ የምትሸጥ ከሆነ ስልክ ሸጥክለት፣ ደግሞ ትንሽ ቆይቶ ቻርጀር ካንተ ሲገዛ፣ ኤርፎን ሲገዛ ሆሪዞንታል ሴል እያደረክለት ነው። ስለዚህ ሁልጊዜም ካንተ እንዲገዛ አንተ ጥሩ አድርገህ ኮሙኒኬት ማድረግ አለብህ። ጥሩ የመደራደር አቅም ሊኖርህ ይገባል። ከከስተመር ጋር ጥሩ ተደራድረህ የማሸነፍ ኦር የመርታት ጨረቶች ላይ ልታሸንፍ የምትችለው በኮሙኒኬሽን ነው። ጥሩ ኮሙኒኬሽን ያለው ሰው ነው አሁን ላይ በጣም አዋጭ ቢዝነሶች ላይ እየተሰማራ ያለው ኦር አትራፊ እየሆነ ያለው። ስለዚህ ጥሩ ኮሙኒኬሽን እንዲኖርህ ራስን የግድ ማሻሻል ይጠበቅብሃል። ኮሙኒኬሽን ደግሞ ስንል ቨርባልም ነን ቨርባልም አለ። ቨርባል የምንለው እያወጣ የምትናገረው ኦር ድምጽ አውጥተህ የምትናገረውን ማስተካከል አለብህ። ጥሩ ጥርት ያለ አማርኛ ኦር እንግሊዘኛ ኦር በምትናገረው ቋንቋ ጥርት አድርገህ መናገር ማለት ነው። ነን ቨርባል ደግሞ የሚባለው ቦዲ ላንጉጅህ ነው። ለምሳሌ እኔ ነን ቨርባል እያወራኋችሁ ነው። በምኔ በአይኔ እያወራኋችሁ ነው፣ በእጄ እያወራሁ ነው። ስለዚህ ከሰዎች ጋር ኮሙኒኬት ስታደርግ እነዚህን ሁለቱንም ሜትር መጠቀም ይኖርብሃል። ቨርባሊም ነን ቨርባሊ ኦር ሌላ ደግሞ ኮሙኒኬት ስናደርግ በኢሜል ኦር በቴሌግራም ኦር በዋትስአፕ ልንላላክ እንችላለን። ስለዚህ እንደዚህ አይነትም ኮሙኒኬሽን ላይ በደንብ አድርገን መቻል ይኖርብናል። ታይፕ ስናደርግ በስነ ስርዓት ታይፕ ማድረግ ይኖርብናል። ወርዶችን መዝለል የለብንም። ጥሩ ኮሙኒኬሽን ነው የምንለው በእነዚህ ዌዎች ጥሩ ኮሙኒኬት ስናደርግ ያንን ሰው ማስደሰት ስንችል፣ ያ ሰው ያልነውን ነገር መረዳት ሲችል ጥሩ ኮሙኒኬት አድርገናል እንላለን። ጥሩ ኮሙኒኬሽን ደግሞ ለጥሩ ሽያጭ ኦር ለጥሩ ቢዝነስ ወሳኝ ነገር ነው። አራተኛው ደግሞ ሰልፍ ዴቨሎፕመንት ነው። ቢዝነስ ጀምረው ብዙ ሰዎች ቢዝነስ ጀምረው ትኩረታቸው እዛ ቢዝነስ ላይ ብቻ ይሆናል። ትኩረትህ እዛ ቢዝነስ ላይ ብቻ አደረክ ማለት ቢዝነስ አተረፈ ማለት አይደለም። ቢዝነስ እንዲያድግ የምትፈልግ ከሆነ ራስን ማሳደግ አለብህ፣ ራስን ማሻሻል አለብህ፣ ራስን ዲቨሎፕ ማድረግ አለብህ። ዊዛውት ሰልፍ ዴቨሎፕመንት ቢዝነስ ሰርቫይቭ ማድረግ አይችልም። ምክንያቱም ቢዝነሱ አንተ ላይ ነው፣ አንተ ጀርባ ላይ ነው ያለው። አንተ ስትጠነክር ነው ቢዝነሱ የሚጠነክረው።